የቻይና ህዝብ መጸዳጃ ቤቶች ሌላ ታሪክ ላይ ናቸው ይለናል። እንግዲህ አንድ ዘገባ ናሆሜ ምንድነው? ለጊዜው ለወንዶች ብቻ የተዘጋጀው ይህ መጸዳጃ ቤት አንድ ሰው መጠቀም ሲፈልግ በስልኩ 20 የቻይና ዩዋን ይከፍላል። ከዛም ፊት ለፊቱ ያለውን ተች ስክሪን ነክቶ ልክ እንደማንኛውም መጸዳጃ ቤት በተዘጋጀው ቦታ ላይ ሽንቱን ሸንቶ ሲጨርስ በስልኩ ላይ ቴክስት ይገባለታል። አንድ ሽንታ የሚል ነው። ምን ስላልገባኝ ግን እንደዚህ በክብር ጥሩ ነው በቴክስት በዚህ በስልኩ ላይ የተላከለት የምርመራ ውጤትም በሰውነት ውስጥ ያለውን የስኳር መጠን፣ የበሽታ መከላከል አቅሙን፣ የኩላሊት ኢንፌክሽን እንዳለበትና እንደሌለበት ከነገረው በኋላ በተጨማሪ ከውጤቱ በመነሳት ሰውየው ማድረግ የሚገባውን አንዳንድ የጤና ምክሮች ሰጠዋል። አንተ የሚገርም ነው። እዚህ ግንብ ስር ምናምን ሰሻና ሰዎች ቀጥቅጦ ሌላ በሽታ ነው የሚሰጡት። መሸናት ግን የለበትም ግንብ ስር። አረ በፍጹም አሁን ጭራሽ አሁን በዚህ ጭራሽ አሁን በትክክል እኔ ራሱ ባይ አልለቅም ከደህንነት ሰዎች በላይ እኔ ራሱ ባይ አልለቅም። እኔ አልሸናም። ይህ ሁሉ የሚሆነው ታዲያ ሰውየው ሽንቱን ሸንቶ እስኪጨርስ ባለችው ሰከንድ ሽርፍራፊ ሰከንድ ውስጥ ነው። በቃ ረጅም ሰዓት መሽናት ነው ብዙ በሽታ እንዲገኝ